ቤቱን መበዝበዝሽን ጨርሰሻል ወይስ ገና ሌላም የመልከስከስ ሐሳባለሽ? ላፍሽ ለከት ይኑርሽ እንጂ እናትሽ ሆናለሁ እኮ። እኔ እንዳንቺ አይነት እናት ሊኖረኝ አይችልም። ምን አልሽ አንቺ? አዎ እኔ እንዳንቺ አይነት ምጻተኛ እናት ብትኖረኝ ኑሮ እናቴ ብዬ ራሱ አልጠራት። እናትሽ በእግዚአብሔር እጅ ተይዛ እንዲህ አይነቱን አጸያፊ ቃል ስትናገሪ ትንሽ አይከብድሽም? እናቴ ታማለች። ብትሞትም ደግሞ የምትሞተው በክብር ነው። አንድም ቀን ለሰው አደግድጋ አታውቅም። ሁሌም ቀና ብላ የምትሄድ ሴት ናት። ልጅሽን መጦራችን ሳያንሰን አንቺም ተከትለሽ መጣሽ። እንጭራሽ ደግሞ ይሄ ያነሰሽ ይመስል ቤቱንም አራቆት ቀጠልሽ። ባንቴሮ ታስሯል። ምን? ፖሊሶቹ መጥተው ባንቴሮን ወሰዱት። እየገባኝ አይደለም። በምን ምክንያት ነው የታሰረው? በእኔ ምክንያት። ደግነትህ እንዲገልህ አትፍቀድ። የምትረዳቸው ነው ወቅ ክፎች ልብህን ይሰብሩታል። ጁዛ እስር ቤት የተዋንና የቁንጫ ሲሳይ ሆኗል። አንቺ እዚህ ዓለምሽን ትቀጫለሽ። ስለማን ነው ታወሪ? በአንድ ጀንበር ከነመፈጠሩ ትዝ ስላላለሽ ባንቴሮ ሁላችሁም እኔን ስትኮንኑ ነበር። የእርግማን ጠጠራችሁን እንኳን ስትወረውሩ ምንም አላፈራችሁ። ግን ሁላችሁም የኔ ግልባጮች ናችሁ። አንቺን የሚስተካከልሽን ፈልገሽ በደልሽን ማቃለልሽ ነው። ይኸው የሚበልጠኝን እኮ አገኘው። ስለማን እያወራሽ ነው? ስለ አንቺ፣ ስለ ምሁሯ ሔዋን እያወራሁት። ጸጸት ባንቴሮ ነፃ ያደርጉ። ተቀይሟት ነው? ቆይ አንቺ በሔዋን ቦታ ብትሆኚ ምን ነበር የምታደርጊው? ንገሪኛ፣ ምንድነሽ የምታደርጊው? እኔ እንጃ። ቦታው ላይ መሆን አስፈላጊ ነው፣ ግን ራሴን የማጋለጥ ይመስለኛል። ሉሊት፣ እሷ ግን ይህን ነገር አላደረገችም። ማልቀስ ደግሞ ትንሹ ነገር ነው። አንቺ ከኔ በምንም መንገድ አታመጭም። እኔ ብቻ አይደለሁም በሰዎች የምጠቀመው፣ አንቺም ያው ነሽ። ከፈለኩኝ ደግሞ ባለኝ መረጃ ባንቴሮ ነፃ አውጥቼ አንቺን መቀመቅ ማውረድ እችላለሁ። ሮዛ! ወይ የኔ ውድ፣ ለምንድን ነው በዚህ ልክ እንደዚህ ክፉ የምትሆኙ? ከአንቺ በላይ አይደለሁም። ይህንን መረጃ አቅርቤ አንቺ ብትታሰሪ በወንጀልሽ ነው። ባንቴሮ ግን ያለምንም ጥፋቱ ነው እስር ቤት ውስጥ ያለው። በሔዋን ምክንያት ባንቴሮ ፍጹም ያላሰበውና ያልጠበቀው ነገር ተከስቶበታል ማለት ነው። እንግዲህ ሔዋን ከዴቭ ጋር ተጣልታ እየጠጣች ባለችበት ሰዓት እንግዲህ እሷን ለማረጋጋትና ራሷን እንዳትጎዳ ለመጠበቅ ብሎ አጠገቧ የተገኘው ባንቴሮ ትልቅ ችግር ደርሶበታል ማለት ነው። ሔዋን እንግዲህ ሮዛ ዴቭን ስትስመው ስላየች ራሷን መቆጣጠርና እንግዲህ ቅናት ራሷን ስላሳታት በመጠጥ ውስጥ ራሷን ለመደበቅና ከመጠጥም አልፋ እንግዲህ አደንዛዥ ዕፅ ለመጠቀም እያሰበች ባለችበት ሰዓት እንግዲህ ባንቴሮ አጠገቧ ተገኝቶ ነበረ። ሮዛም ዕፁን እንዲያመጣላት ያዘዘችው ልጅ እና ባንቴሮ እኩል ይደርሱ ነበር ማለት ነው። በዛ ሰዓት እንግዲህ ምንም ያልጠበቀውና ባንቴሮ ምንም ይሄ ይፈጠራል ብሎ ያላሰበው ነገር ተከስቶበታል ማለት ነው። እንግዲህ ሔዋን ዕፁን እንዲያመጣላት ያደረገችውን ልጅ ስለማግኘት ስትሄድ ባንቴሮ ተከትሏት ስለነበረ እንግዲህ ያንን ዕፁን አዘዋዋሪው ልጅ ደግሞ ፖሊሶች ተከትለውት ስለነበር ሁሉም ነገር ሳይታሰብ ተገጣጥሟል ማለት ነው። እንግዲህ ባንቴሮ ዕፁ ሮዛ እጅ ላይ እንዳይገኝ ከልጁ ተቀብሎ ዕፁ በሱ እጅ ላይ እንዲሆን አድርጓል ማለት ነው። ስለዚህ እንግዲህ ባንቴሮ አሁን ላይ ምንም እንዳላደረገ ልቦናው ቢያውቀውም ግን ለሔዋን ትልቅ ፍቅርና ክብር ስላለው ራሱን መስዋዕት አድርጎላታል ማለት ነው። እሱም ባንቴሮ እጅ ስለተገኘ እንግዲህ ሻጭና ገዢ በሚለው ክስ ተመስርቶባቸው እንግዲህ ባንቴሮ አሁን ሰዓት እስር ቤት ነው ያለው ማለት ነው። ሔዋን ግን ምንም ነገር ማድረግ አልቻለችም ማለት ነው። መጀመሪያም ስሜታዊ ሆና ያበለሻሻቸችው ነገር በሙሉ ባንቴሮን ትልቅ ችግር ውስጥ ጨምሮታል ማለት ነው። መልካምነቷና ጥሩነቷ ምንም ሳይጎላት እንግዲህ ሔዋን ትንሽ ስትናደድ ወደ ሱስ ውስጥ የምትዘፈቀው ነገርና ራሷን በዕፅ ውስጥና በመጠጥ ውስጥ ለመደበቅ የምታረገው ነገር ዛሬ ላይ ባንቴሮ ላይ ትልቅ ችግር ፈጥሮበታል ማለት ነው። እንግዲህ ሔዋን ከሱሷ እንድትላቀቅና ድጋሚ ያንን ነገር እንዳታደርግ ብዙ ጥረት ቢያደርጉም እሷ ግን ትንሽዬ ምክንያት ፈልጋ ወደዛ ውስጥ ለመደበቅ የምትሞክረው ነገር ዛሬ ላይ ትልቅ መስዋዕት ሊያስከፍል የቀረበ ነው የሚመስለው። እንግዲህ እሷ በሰራችው ወንጀል ባንቴሮ እጅ ላይ ካቴና ሲገባበትና ፖሊሶች ይዘውት ሲሄዱ ካፏ ምንም ነገር አልወጣም ማለት ነው። ስለዚህ ሔዋን እንደምናያት ቀላልና ለሰው አዛኝ እንዳልሆነችም አውቀናል። ምክንያቱም ራስ ወዳድ መሆኗንም ተመልክተናል። ዛሬ ላይ ግን በፈጠረችው ነገር ብታለቅስና ራሷን ብትወቅስ ምንም ነገር ሊፈጠር አልቻለም። ምክንያቱም ባንቴሮን ትልቅ ወንጀል ውስጥ ጨምረዋለች። ባንቴሮ ግን እዚህ ጋር በፊት ምንም አይነት ወንጀለኛ ቢሆንና ክፉ ስራዎችንም ቢሰራ ግን
ለኔ ያላቸው ሰዎች ትልቅ መስዋዕት እንደሚከፍልና በፍጹም ከሚጠበቅ በላይ ራሱን አሳልፎ ለሰው እንደሚሰጥ እያየነው ነው ያለነው ማለት ነው። እዚህ ጋር እንግዲህ መልካም ያደርጋሉ ብለን ያሰብናቸው ሰዎች ምንም ያልጠበቅነውን ነገር ሲያደርጉ እናያቸዋለን። ክፉ ናቸው ያልናቸው ሰዎች ደግሞ ራሳቸውን አደጋ ላይ ሲጥሉ አይተናል ማለት ነው። ይሄ ደግሞ ባንቴሮ ትልቅ ምስክር ነው። ሂዋን እንግዲህ ራሷ በሰራችው ወንጀልና ራሷ ባደረገችው ነገር ባንቴሮ ፖሊሶች ይዞት ሲሄዱ ራስ ወዳድነቷና ክፉነቷም ዝም እንድትልና ጸጥ እንድትል እኔ ነኝ ይሄንን ነገር ያደረኩት እንዳትል አድርጓታል ማለት ነው። በእርግጥ ባንቴሮ ምንም እንዳትናገሪ ብሎ ቢላትም እሷ ግን ይሄንን ነገር ጨክና ዝም ማለት አልነበረባትም። ባንቴሮ ግን ምንም በማያውቀው ነገርና ለፍቅርና ለሂዋን ብሎ እንግዲህ ብዙ መስዋዕት ከዚህ በፊትም እየከፈለ ነው፣ አሁንም ቢሆን እየከፈለላት ነው ማለት ነው። በእርግጥ በተደጋጋሚ ባንቴሮ እስር ቤት ቢገባም ያሁኑ ግን ከፍ ያለና ትልቅ መስዋዕትነት ወይም ደግሞ ትልቅ ቅጣት ይጠብቀዋል ወንጀለኛ ነው ተብሎ ከታሰበ። ፖሊሶቹ እንግዲህ እያሰቡ ያሉት ሻጭ እና ገዢ ናቸው ተብሎ ስለሆነ ይሄ ደግሞ ትልቅ ውንጀላም ስለሆነ ባንቴሮን ራሱን የሚከላከልበትና ወይም ደግሞ እኔ አላደረኩም የሚልበት አንዳችም ምክንያት እስካሁን ድረስ አልተገኘም። ምክንያቱም እጁ ላይ እጅ ከፍንጅ ስለተገኘ ምንም አይነት ምክንያት ማቅረብ አይችልም ማለት ነው። ምናልባትም እንደው እጹን ይዞ የመጣው ልጅ እንግዲህ ሲመረመርበት ምንጩና ኬት እንደመጣ የሆነ ነገር ካልተገኘ በስተቀር ባንቴሮ ትልቅ ወንጀላና ሕይወቱን ሙሉ እንግዲህ እስር ቤት ሊያሳልፍ ይችላል ማለት ነው። ዴቭም እንግዲህ ይሄ ነገር በመፈጠሩ በጣም ተጸጽቷል። ምክንያቱም ለዚህ ምክንያት እኔ ነኝ ብሏል። መጀመሪያም ባንቴሮን ወደ ሂዋን ባይልከው ኖሮ ይሄ ሁሉ ነገር ላይፈጠር ይችል ነበረም። ስለዚህ ሂዋንን እንዳትጎዳና ራሷን እንዳትጎዳ ብሎ ባንቴሮ እንዲጠብቃት ነበር እሷ ጋር የላከው ማለት ነው። ዴቭም ይሄንን ማድረግ አልነበረብኝም ብሎ እንግዲህ ራሱን እየወቀሰ ነው። አንዴ ነገሮች ተፈጥረዋል፣ መፍትሄ መፈለግ እንጂ ራስን መውቀስ አሁን ላይ ምንም ዋጋ እንደሌለውም እያየንበት ነው ያለ ነው ማለት ነው። ሌላው ሮዛ ነች። ሮዛ እንግዲህ አሁን ላይ በባንቴሮ መታሰር ደስ ያላት ነው የሚመስለው። ሁሉም ነገር ያበቃ መስሏታል። ነገ የሚፈጠረው ነገር ምንም ባይታወቅም አሁን ላይ ግን ባንቴሮ ለምን እስር ቤት እንደገባና ምክንያቱንም ሰው ደውላ አጣርታለች ማለት ነው። ስለዚህ እሷ እንግዲህ ያገኘችውን አጋጣሚ በሙሉ ወደ ክፋት የመቀየር ልምድና አባዜ አለባት ማለት ነው። ስለዚህ ባንቴሮ እንዴት ሆኖ እዛ ችግር ውስጥ እንደገባ ስላወቀች እንግዲህ ትልቁ ምክንያቷ ሂዋን እንደሆነች አግኝታታለች ማለት ነው። ሂዋንንም እንግዲህ ለመበቀልና ወይም እሷን ለመውዳት እየተጠቀመችበት ነው ማለት ነው። አንቺ ምን ያህል ክፉ ሰው እንደሆንሽና ራስ ወዳድ እንደሆንሽም በግልጽ አሳይተሻል። እኔን ክፉ ስትይና የኔን እኔ ላይ የክፋት ጠጠር ስትወረውር የነበርሽው ለካስ ከኔ የባሽ ሴጣንሽ ብላት እንግዲህ ሂዋንን በጭንቀትና በጸጸት እንድትበሳጭም እያደረገቻት ነበር ማለት ነው። እንግዲህ ከዚህ በፊትም ከሉሊት ጋር ሆነው ሱሳቸውን ሲጠቀሙ የሚያሳይ ፎቶና ቪዲዮም እንዳላት ነግራት አሁን ላይ እንግዲህ አንቺን እንደፈለገኝ ማድረግ የምችልበት ሰዓት ነው። ምክንያቱም ይሄንን ማስረጃ ለፖሊሶች አሳይቼ ባንቴሮን ነፃ አውጥቼ አንቺን ደግሞ እዛ ውስጥ ማስገባት እችላለሁ ብላለች። ግን ባንቴሮን በጣም ስለምጠላውና አጠገቤ እንዲሆን ስለማልፈልግ ይሄንን ነገር ማድረግ አልፈልግም። ግን ይሄ ማለት ደግሞ አንቺን እወድሻለሁ ወይም ደግሞ አንቺን ለአንቺ ጥሩ አስተሳሰብ አለኝ ማለት አይደለም። ስለዚህ አንቺ አሁን ላይ በቁጥጥሬ ስር ነሽ ብላት አለች ማለት ነው። ሂዋንም የሰማችው ነገር እንግዲህ በጣም አሳዝኖና ራሷን መቆጣጠር እንዳትችል አድርጓታል ማለት ነው። መጀመሪያም እንግዲህ በጸጸት ራሷን እየቀጣች በነበረበት ሰዓት እንግዲህ ሮዛ ደግሞ የራሷን የክፋት ዱላ ስታሳርፍባት ሂዋን ራሷን ስታለች ማለት ነው። በእርግጥ ሮዛ አሁን ላይ ሂዋንን ለመጉዳት ታስብ እንጂ እሷ መልካም ሰውና ጥሩ ሰው ወይም ደግሞ ለባንቴሮ አዛይ ሆና አይደለም ማለት ነው። ይህንን እያደረገች ያለችው ሂዋንን ስለምትጠላትና እሷን ለመጉዳት አስባ ብቻ ነው እንጂ ለባንቴሮም አስባም አይደለም። የተፈጠረው ነገርም
አሳስቧት አይደለም ማለት ነው። ምናልባትም እንግዲህ ከጀርባ የሷ እጅ ሊኖርበት ይችላል፣ የሮዛ እጅ ማለት ነው። ምክንያቱም እዛ ቦታ ላይ እንዴት እንደተገኙና ከማጋ እንደነበረችም በቀላሉ ነው ያጣራችው ማለት ነው። ስለዚህ በስልክ ስታወራም የነበረው ነገር እንግዲህ ትንሽ ግራ የሚያጋባ ነው። ምናልባት እንግዲህ እጇ ሊኖርበት ይችላል ማለት ነው የሮዛና በዙሪያ ያሉት ሰዎች ልዩነት የምናይበት ነገር እንግዲህ ሉሊት የሮዛን እናት ሆስፒታል እያስታመመች ባለችበት ሰዓት ሮዛ ደግሞ የሉሊትን እናት ሌባነሽ ብላ እየወነጀለቻት ነበረ ማለት ነው። ምክንያቱም እንግዲህ የሁለቱ የሀሳብና የመልካምነት ልዩነት እያየንበት ነው ያለ ነው ማለት ነው። ሉሊት ለሮዛ እናት እዛ ሆስፒታል ውስጥ ደፋ ቀና ስትል፣ ሮዛ ደግሞ የሉሊት እናትን የወቀሰቻትና ሌባነሽ እዚህ ቤት ውስጥም የመኖር መብት የለሽም እያለች ስታንቋሽሽና እንግዲህ እናቷ የምትሆነውን የሉሊት እናትን በቃላትና በበታችነት ስሜት ስታሸማቅቃት ነበር ማለት ነው። ከቤታችን እቃ ልትዘርፊና ልትሰርቂ እየሞከርሽ ነው ብላ እንግዲህ እየወነጀለቻት ባለችበት ሰዓት ዴቭ ባይደርስ ኖሮ እንግዲህ የያዘችውንም እቃ ፍተሻ ድረስ ገብታ ነበር። የዚህን ያህል ሰውን የማዋረድና የማንቋሸሽ አባዜ ያለባት ሮዛ እንግዲህ ድንገት ዴቭ ደርሶ ደግሞ የሉሊት እናት ምን ያህል የተከበሩና ንጹህ ሴት እንደሆኑም አሳይቷታል ማለት ነው። እሷ ግን ከቤታችን እቃ ሰርቃ ልትወጣ ነበረ ብላ ለዴቭም እያወራችለት ነበረ። እሱ ግን ይሄንን እቃ እንዲያመጡ እኔ ነኝ ያዘዝኳቸው ብሎ ሮዛን ለማሸማቀቅና እሷ አስተሳሰቧ ሁሌም ቀፎ እንደሆነና የተሸከመችው ጭንቅላት ባዶ እንደሆነ ደጋግሞ ቢነግራትም እሷ ግን ከምንም እንደማትቆጠብና የነሱ ንግግር መቼም እንደማይሰብራትም አይተንባታል ማለት ነው። እንግዲህ ባንቴሮ እስር ቤት እንደገባ ስትሰማም ቶሎ ብላ ለምንድነው እስር ቤት የገባው ብላ ለሱ ከማሰብ ይልቅ የገባበትን ምክንያት ነበረ ማወቅ የፈለገችው ማለት ነው። ስለዚህ ከጀርባው ምናልባትም ዞሮ የሷ እጅ ሊኖርበት እንደሚችል መጠርጠራችን አልቀረም ማለት ነው። ሉሊትም እንግዲህ በተፈጠረው ነገር በጣም አዝናለች ማለት ነው። ይሄ ደግሞ ሔዋን ምክንያት መሆኑ ደግሞ የባሰ አሳዝኗታል። ከአንዴም 2-3 እንግዲህ ሔዋንን እዛ ሱስ ውስጥና እንደዚህ መጥፎ ነገር ውስጥ እንዳትገባ ሉሊት ብዙ ጥረት አድርጋ ነበረ። ሔዋን ግን ይሄንን ነገር ማድረግ አልቻለችም። ራሷን መግዛት በፍጹም አልተቻላትም ማለት ነው። ትናንሽ ጥቃቅን ነገሮችን ፈልጋ እንግዲህ ራሷን ችግር ውስጥ ለመጨመርና ሱስ ውስጥ ተመልሳ ራሷን ለመዝፈቅ እየሞከረች ነው በተደጋጋሚ ማለት ነው። ሉሊትም እንግዲህ ይሄንን ነገር ስትሰማ ብዙ ጊዜ እዛ ነገር ውስጥ እንዳትገባና ይሄንን ነገር እንዳታደርግ ቢነጋገሩም ግን ሔዋን ግን ይሄንን ባለማድረጓ ሉሊት በጣም አዝናባታለች ማለት ነው። ሉሊትም ሔዋንን ይሄ ሁሉ ሲፈጠርና ባንቴሮ እጅ ላይ ራሱ ካቴና ሲገባ እንዴት አስችሎሽ ነው ታዲያ አፍሽ ምንም መናገር ያልቻለው ብላ ስትጠይቃት እንግዲህ ሔዋንም እኔ ራስ ወዳድ በመሆኔ ባንቴሮ ሲሄድ ዝም ብያለው ብላ አስገርማታለች ማለት ነው።